የሲቪል ምዝገባና የነዋሪዎች አገልግሎት ኤጀንሲ ለመዲናዋ አዲስ አበባ ነዋሪዎች ከ1935 ዓ.ም ጀምሮ አገልግሎት እየሰጠ ቢቆይም ዘመኑ የሚጠይቀውንና ፍላጎትን ከማርካት አንጻር ችግሮች ሲስተዋሉበት ቆይተዋል። ከቅርብ ጊዜ ወዲህ ደግሞ ከተማ አስተዳደሩ ለዘርፉ ትኩረት ሰጥቶ በመስራት ቀልጣፋና ተደራሽ አገልግሎት እንዲሰጥ በቴክኖሎጂ የታገዘ አሰራርን ተግባራዊ ወደ ማድረግ ገብቷል። በዚህም በአርቲፊሻል ኢንተለጀንስ የበለጸገ የሲቪል ምዝገባና የነዋሪዎች አገልግሎትን ይበልጥ የሚያዘምን አዲስ የተቀናጀ ዲጂታል ስርዓትን ከንቲባ አዳነች አቤቤ አስጀምረዋል። አዲሱ የተቀናጀ የዲጂታል ስርዓት ከተማዋ ላለፉት 14 ዓመታት ስትጠቀምበት የነበረውን ሂደት በመተካት የሲቪል ምዝገባና የነዋሪዎች አገልግሎትን ነዋሪው ባለበት ሆኖ እንዲያገኝ የሚያስችል የዲጂታል አገልግሎት መስጫ ስርዓት ነው። የከተማችንን ነዋሪዎች ፈጣን፣ ቀልጣፋ፣ ፍትሃዊ የመንግስት አገልግሎትን እንዲያገኙ የማድረግና ግልጽነትና ተጠያቂነት የሰፈነበት ስርዓትን ለማጠናከር በትልቅ ትኩረት እየሰራን ያለንበትን አዲስ የቴክኖሎጂ ስርዓት ዛሬ ይፋ አድርገናል። ይህም ተቋማትን በዘላቂነት ለመገንባት በዲጂታል ቴክኖሎጂ በመታገዝ ተገልጋዮች ለእንግልት እንዳይዳረጉ፣ ለብልሹ አሰራር እንዳይጋለጡ፣ ውጤታማና ፈጣን የመንግስት አገልግሎት እንዲያገኙ ልዩ ትኩረት ተደርጎ የተሰራ ስራ ውጤት ነው። አዲሱ የተቀናጀ ዲጂታል ስርዓት በጤና፣ በኢሚግሬሽን፣ በፍርድ ቤት፣ በብሔራዊ መታወቂያና በሌሎች ተቋማት መናበብን የሚፈጥር እንደሆነም ጠቅሰዋል። አዲስ አበባ የስማርት ሲቲ ከተማነት ለያዘችው ጉዞ አንዱ መንገድ መሆኑን የገለጹት ከንቲባ አዳነች አቤቤ የሲቪል ምዝገባ ስርዓቱን ወደ አዲስ ምዕራፍ የሚያስገባው እንደሆነ ተናግረዋል። አዲስ አበባ በአገልግሎትም ጭምር ልክ እንደ ፕሮጀክቶቿ ስር ነቀል ለውጥ ለማምጣት ቆርጣ ተነስታለች። ለማሳያም ሰሞኑን ብቻ የሚደረጉት የስራ እንቅስቃሴዎች እና የተገኙ ውጤቶችና ይፋ ተደርገው እንደ አዲስ የተጀመሩ ስራዎች ምስክሮች ናቸው። የሲቪል ምዝገባና የነዋሪዎች አገልግሎት ስራን እጅግ በጣም የሚያዘምን ለሌሎች ውሳኔዎቻችንም ደግሞ መሰረት የሚሆነንን አዲስ ቴክኖሎጂ ነው። በአርቲፊሻል ኢንተለጀንስ ዘርፍ ኢትዮጵያን ተጠቃሚ ለማድረግ ከተለያዩ ተቋማት ጋር አያሌ ስራዎች በመከናወን ላይ እንደሚገኙም ተጠቁሟል። ዛሬ ለምረቃ የበቃው የተቀናጀ የሲቪል ምዝገባና የነዋሪነት አገልግሎት የተገነባው ሲስተም ብቻ አይደለም። የተገነባው ብሔራዊ ሀብት ነው። የተገነባው እውቀት ነው። አርቲፊሻል ኢንተለጀንስ ቴክኖሎጂ ሙሉ በሙሉ ያካተተ ሲስተም ነው። ይህ ፕሮጀክት ማልማት ብቻ ሳይሆን ኃላፊዎችንና ሰራተኞችን አቅም ለመገንባት ተከታታይ ስልጠናዎች ተሰጥተዋል። ፕሮጀክቱ በውስጡ ብዙ ፍላጎቶችን ያካተተ በመሆኑ ብዙ ባጀትና ጊዜ የሚወስድ ቢሆንም በፕሮጀክት አመራር ብቃት ያላቸው ኃላፊዎችና ሰራተኞችን በመመደብ በአጠረ ጊዜና በቁጥብ ሀብት እንዲጠናቀቅ ተደርጓል። የተቀናጀ የዲጂታል ስርዓቱ ባለጉዳዩ ለብልሹ አሰራር እንዳይጋለጥና ያለመጉላላት የመንግስት አገልግሎትን በቀላሉ እንዲያገኝ የሚያደርግ መሆኑ ተመላክቷል። ከሰው ንክኪ የጸዳ በቀላሉ ከተቋማት ጋር ማስተሳሰርና ትክክለኛውን የመረጃ ምንጭ የሆነ ተቋም እንዲሆን የሚያስችል ተመሳስለው ከሚሰሩ ፎርጅድ ዶኩመንቶች በቀላሉ ስካን በማድረግ መለየት የሚቻል መሆኑ በሞባይል ላይ በቀላሉ ይዞ መንቀሳቀስ የሚያስችልና ፕሪንት አድርጎ ብቻ መያዝን ከሚያስገድድ አሰራር የወጣ መሆኑ እንዲሁም የተገልጋዩን እንግልት በመቀነስ ፈጣን ተደራሽ የሆነ አገልግሎት የሚሰጥ ከመሆኑ በተጨማሪ ከተማችን ለጀመረችው የዘመነ ከተሜነት የሚኖረው ድርሻ የላቀ እንደሚሆን እናምናለን። ከመጪው ሰኞ ጀምሮ በከተማዋ 50 ወረዳዎች ላይ አዲሱ የተቀናጀ የዲጂታል ስርዓት አገልግሎት የሚጀምር ሲሆን ለዚህም የስልጠናና የግብአት ሙሉ ዝግጅት ተደርጎ ተጠናቋል። በሌሎች ቀሪ ወረዳዎችም በፍጥነት እንዲቀጥል ይደረጋል ተብሏል።